ተወካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 1 የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። እነኚህ ጥያቄዎች 2015 እና 2016 ትምህርት ሚኒስቴር ካዘጋጀው ጥያቄዎች ውስጥም ከዩኒት 1 ብቻ የወጡትን ለቃቀም ይዤላችሁ መጥቻለሁ። እንዲሁም ደግሞ ወደፊት ለምትፈተኑ ፈተና ያግዛችኋል በየያሰቡና ብዙ ጊዜ የሚደጋገሙ ጥያቄዎችን አሪፍ ጥያቄዎች ወደ 36 ጥያቄዎች ይዤላችሁ መጥቻለሁ። በባለፈው ቆይታችን ሂስትሪ ከዩኒት 1 እስከ ዩኒት 9 ሰርተን ነበረ። ያላያችሁ ልጆች ካላችሁ ገብታችሁ ማየት ትችላላችሁ። በእያንዳንዱ ቻፕተር ነው የተሰሩ ማለት ነው። ወደ 380 ጥያቄ አጠቃላይ ማለት ነው የሰራ ናቸው። ዛሬ ደግሞ ጂኦግራፊን ከዩኒት 1 ጀምረን እንሰራለን ማለት ነው። ሁሉንም ጥያቄዎች ኩዌሽን ነምበር 1 The term geography was first coined by ancient Greek by combined two words ይላል። that means these words mean A is in the description, B is in the writing, C place in the space, D land in the study ይላል። ጂኦግራፊ የሚለው ቃል ከግሪክ ቃል ሲሆን ከየትኞቹ ሁለቶች ቃል የመጣ ነው ይላል። መልሳችን የሚሆነው ቢ ላይ ያለው is in the writing ነው። ጂኦግራፊ ማለት ጂኦ እንደ ግራፊ ከሚለው ሁለት ቃሎች የመጣ ሲሆን ጂኦ ማለት ኢርዝ ማለት ነው፣ ግራፊ ማለት ደግሞ ራይቲንግ ማለት ነው ማለት ነው። ኩዌሽን ነምበር 2 the modern geography is the best defined as study of modern geography እንዴት ነው አሪፍ የሆነ ዲፊኒሽኑ የቱ ነው ይላል። only physical feature of the earth, B only human activity and their effects, C spatial distribution of phenomenon and interaction between natural and the human environment, D the history of the earth formation ይላል። መልሳችን የሚሆነው ስፓሻል ዲስትሪቢዩሽን ኦፍ ፎኖሜን እና ኢንተራክሽን ቢትዊን ናቹራል እና ሂውማን ኢንቫይሮንመንት ነው እሱ የሚለው ማለት ነው። ምን መሰላችሁ? ኤ ላይ ያለው ኦንሊ ፊዚካል ይላል። ፊዚካል ብቻ ሳይሆን ሁማንም ያጠናል። ቢ ላይም እንደዛው ነው የሚለው። ግን ጂኦግራፊ ላይ ሁሌ በቃ ብዙ ጊዜ ጥያቄ ላይ ቀርም ስፓሻል የምትል ነገር አቀርም። ሁሌ በቃ ጂኦግራፊ ከተባላችሁ ስፓሻል ዲስትሪቢዩሽን ኦፍ ዘ ኤርዝ ነው። በቃ መሬት ላይ የተዘረጉትን ነገሮች የሚያጠና ነው እና ደግሞ ቱ ሪሌሽንሺፕ ቢትዊን ኢንቫይሮንመንት እና ሂውማን ያለው ነው እሱ ማለት ነው። Question number 3 which of the following is question is not one of the 5k question geographer ask ይላል። አምስት ጥያቄዎች ይጠይቃሉ ጂኦግራፈሮች። እነኚህ ከዚህ ውስጥ ያልሆነው የቱ ነው ይላል። A where things located, B why are they located they are, C how much do things cost, D how are they arranged ይላል። መልሳችን የሚሆነው ከአምስቶቹ ጥያቄዎች ውስጥ የማይካተተው የቱ ነው? እሱ ሲ ላይ ያለው ነው። እሱ ኤ ላይ ስናይ እንደዚህ ይጠይቃል፣ ቢ ላይም ይጠይቃል፣ ሲ ላይ ግን how much do ቲንግስ ኮስት ይላል። እንደዚህ ኮስት ምናምን የሚል አልገለጸም መጽሐፋችን ላይ። ስለዚህ ይሄ ነው መልሳችን የሚሆነው። ሃው ዘ አሬንጅ ነው እንጂ ሃው መች ዱ ቲንግ ኮስት ወይም ደግሞ ስንት ነው ይሄ እቃው ዋጋው ምናምን ብሎ አይጠይቅም ማለት ነው ጂኦግራፊ። ኩዌሽን ነምበር 4 ዘ ብራንች ኦፍ ጂኦግራፊ ዛት ስተዲስ ዘ ዲስትሪቢዩሽን ኦፍ ላንድ ፎርምስ ኤንድ ፎርስስ ዘ ቼንጅስ ዘ ሚንስ ይላል። ዲስትሪቢዩሽን ኦፍ ላንድ ፎርስ እና ፎርሶች ወይም ደግሞ ኢንሳይድ ፎርሶችን የሚያጠናው ምንድን ነው ይላል። ኤ ክላይማቶሎጂ፣ ቢ ጂኦሞርፎሎጂ፣ ሲ ባዮግራፊ፣ ዲ ኦሽኖ ጂኦግራፊ ይላል። መልሳችን የሚሆነው ቢ ላይ ያለው ጂኦሞርፎሎጂ ነው። እሱ ስለ ላንድ ፎርም እና ፎርስ ኦፍ ዘ ቼንጅ ኢንሳይድ የሚያጠናው ማን ነው? እሱ ጂኦሞርፎሎጂ ነው። ላንድ ፎርም ለምሳሌ ስለ ማውንቴን ስለ ፕሌን ያጠናል እና ደግሞ ፎርስ ዛት ቼንጅ ኢንሳይድ ለሚለው ደግሞ ፎልዲንግ፣ ፎልቲንግ፣ ቮልካኒዝም ስለ ኢሮዥን ምናምን የሚያጠናው ጂኦሞርፎሎጂ ነው ማለት ነው። ክላይማቶሎጂ የሚለው ስለ ክላይሜት ነው። ባዮጂኦግራፊ ደግሞ ስለ ላይፍ ነው። እሱ ኦሽን ደግሞ ስለ ኦሽን ነው የሚያጠናው። Question number 5 which branch of geography focus on the distribution of diseases and health care ይላል። ስለ ዲዚዝ እና ሄልዝ ኬር የሚያጠናው የቱ ነው ይላል። ኤ ኡርባን፣ ቢ ሜዲካል፣ ሲ ፖለቲካል፣ ዲ ሂስቶሪካል ይላል። መልሳችን የምትሆነው ቢ ሜዲካል የምትለዋ ነች። እና ደግሞ እዚህ ጋር ሁማን እና ሁማን ጂኦግራፊ ምናምን የሚሉትንም ማጥናት አለባችሁ። ሜዲካል ጂኦግራፊ የሚገኘው ሁማን ውስጥ ነው ማለት ነው። ኩዌሽን ነምበር 6 the scope of geography includes all of the following space except ይላል። እስኪችን ጥያቄ ፖዝ አድርጋችሁ ሞክሯ መጀመሪያ የትኛው ነው እሱ የስኮፕ ኦፍ ጂኦግራፊ ያልሆነው ከዚህ ውስጥ ይላል። ኤ ሊቶስፌር፣ ቢ ባዮስፌር፣ ሲ ስትራቶስፌር፣ ዲ አንትሮፖስፌር ይላል። መልሳችን የሚሆነው ሲ ላይ ያለው ስትራቶስፌር ነው ማለት ነው። ስኮፕ ኦፍ ጂኦግራፊ የምንላቸው ለምሳሌ እነ ሊቶስፌር እና ሃይድሮስፌር እና አቶሞስፌር እና ባዮስፌር እንደ አንትሮፖስፌር አምስቶቹ አሉ ማለት ነው። ግን ስትራቶስፌር አልተካተተም እዛ አምስቶቹ ውስጥ። ስትራቶስፌር የነሱ የተካተተው ከተባላችሁ አቶሞስፌር ውስጥ ነው። አቶሞስፌር ውስጥ ነው እንጂ የተካተተው አምስት ስኮፕ ኦፍ ጂኦግራፊ ተብሎ አይታወቅም። እነኚህ ከአምስቶቹ ውስጥ ሳይሆን ከአምስቶቹ ውስጥ ካለ ውስጥ አንዱ ውስጥ አቶሞስፌር ውስጥ የሚገኝ ነው ይሄ ስትራቶስፌር። ኩዌሽን ነምበር 7 the theme of geography that involves the translocation of people, goods and ideas is called ይላል። translocation of people, ideas, goods የሚያጠናው የትኛው ነው? እሱ ኤ ፕሌስ፣ ቢ ሪጅን፣ ሲ ሙቭመንት፣ ዲ ሎኬሽን ይላል። መልሳችን የሚሆነው ትራንስሎኬሽን ኦፍ ፒፕል ጉድስ እንደ አይዲያስ የሚያጠናው ማን ነው? እሱ ሙቭመንት ነው እሱ የሚያጠናው ማለት ነው። ፕሌስ ደግሞ ያለ ኤግዛክት ሎኬሽን ነው የሚያጠናው። ሪጅን ደግሞ የሚገኝበትን አካባቢ ነው እሱ የሚያጠናው። ሙቭመንት ደግሞ ትራንስሎኬሽን ኦፍ ፒፕል ወይም ደግሞ ሰዎች የሚያደርጉትን እንቅስቃሴ አይዲያቸውን ምናምን የሚያንቀሳቅሱበትን ነገር ሙቭመንት ነው እሱ ማለት ነው መልሳችን የሚሆነው።
ኩዌሽን ነምበር 8 which type of location is defined using latitude and longitude ይላል። ላቲቱድ እና ሎንጊቱድን የሚጠቀመው ወይም ደግሞ ዲፋይን የተደረገበት እንትን የትኛው ነው ሲላል ኤ ሪላቲቭ ሎኬሽን፣ ቢ አብሶሉት ሎኬሽን፣ ሲ ቪሲናል ሎኬሽን፣ ዲ ሪጂናል ሎኬሽናል አልቲቱድ እና ሎኬቲድ እንትን ዲፋይን የሚያደርገው የትኛው ነው? እሱ ቢ ላይ ያለው አብሶሉት ሎኬሽን ነው ማለት ነው። ይሄ አብሶሉት ሎኬሽን ዲፋይን ባይ ኤግዛክት ኮኦርዲኔት እንትን ይላል። ዲፋይን የሚሆነው በኤግዛክት ኮኦርዲኔት ነው። ኮኦርዲኔቶች ደግሞ በምንድን ነው? እሱ በላቲቱድ እና በሎንጊቱድ ነው እሱ ማለት ነው። ላቲቱድ ካልን ደግሞ ለምሳሌ ዘ ዲስታንስ ቢትዊን ኖርዝ እንደ ሳውዝ ነው እሱ የኖርዝን እና ለምሳሌ እንደዚህ ዲስታንስ ካለ የዚህ የኖርዝን እና የሳውዝን ነው እሱ ላቲቱድ ማለት ነው። እና ደግሞ ሎንጊቱድ ደግሞ የምንድን ነው? እሱ የዌስትን እና የኢስትን ነው እሱ የሚያጠናው ማለት ነው። ማነው በዚህ ጋር ዌስት ነው፣ በዚህ ጋር ኢስት ነው። የነኝን ነው እሱ የሚያጠናው ማለት ነው ላቲቱድ። ሎንጊቱድ ማለት ሎንጊቱድ። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 9 ዘ ኮንሰፕት ኦፍ ዘ ፕሌስ ኢን ጂኦግራፊ ኢንክሉድስ ይላል። ይሄ ፕሌስ የምትለዋ ጂኦግራፊ እንዴት ነው እሱ የሚካተታው እሱ ይላል። ኤ ኦንሊ ላቲቱድ እንደ ሎንጊቱድ፣ ቢ ኦንሊ ፊዚካል አስፔክት ኦፍ ሎኬሽን፣ ሲ ቶፖኖሚ ሳይት እንደ ሲቹዌሽን፣ ዲ ሁማን ካራክተራይዝ ይላል። እቺ ዘ ፕሌስ የምትለዋ እንትን ወደ ነው እሱ ሪፈር የምትሆነው ሲ ላይ ወዳላችሁ ቶፖኖሚ ሳይት እንደ ሲቹዌሽን ወደ ምትለዋ ነው እሱ ማለት ነው ሪፈር የምትሆነው። ምን መሰላችሁ? ይሄ ፕሌስ 3 ኤሌመንት አለው ብሎ ነው መጽሐፋችን ላይ ያለው። ፕሌስ ኢዝ 3 ኤሌመንትስ። እነኚህ ሶስቱ ኤሌመንቶች ደግሞ ምን ናቸው? ቶፖኖሚ ሳይት እና ሲቹዌሽን ነው። ቶፖኖሚ ደግሞ ምንድነው ከተባላችሁ ስለ ምንድነው የሚያጠናው ከተባላችሁ ኔም ኦፍ ዘ ፕሌስ ነው ቶፖኖሚ የሚያጠናው። እና ደግሞ ሳይት ደግሞ ምንድነው ከተባላችሁ ዲስክሪፕሽን ኦፍ ዘ ፊውቸር ስለወደፊት ውስጥ የሚያጠና ነው እሱ ስለዛ አካባቢ ስለወደፊት የሚያጠና ነው እሱ ሳይት ደግሞ። ሲቹዌሽን ከተባላችሁ ደግሞ ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ ወይም ደግሞ በዛ አካባቢ ያለውን ኢንቫይሮንመንቱ ኮንዲሽኑን የሚያጠና ነው እሱ ማለት ነው። እነኚህ ጥያቄዎች እነኚህ 5 ቲም ኦፍ ጂኦግራፊዎች ብዙ ጊዜ አይቀሩም። እነኚህን በደንብ ማጥናት አለባችሁ። Question number 10 the approach in geography that studies in single phenomenon example climate over the large area is called ይላል። ስለ ሲንግል ክላይሜት የሚያጠናው የትኛው ነው ይላል። ኤ ሪጂናል፣ ቢ ቶፒካል ኦር ሲስተማቲካል፣ ሲ አፕላይድ፣ ዲ ዲተርሚኒስቲክ ይላል። ስለ ሲንግል ወይም ደግሞ ስለተወሰነ ስፔሲፊክ ስለሆነ ነገር የሚያጠናው ማን ነው? እሱ ቶፒካል ወይም ደግሞ ሲስተማቲካል የሚባለው ነው እሱ ማለት ነው። ይሄ ሪጂናል የሚባለው ደግሞ ስለ ሆል ነው የሚያጠናው። ከስር ብዙ ጥያቄዎች ስላሉ በነሱ ስር እናያቸዋለን። ኩዌሽን ነምበር 11 ዘ ፊሎሶፊ ዛት ቢሊቭ ዘ ፊዚካል ኢንቫይሮንመንት ኢዝ ዘ ማስተር ዛት ኮንትሮል ሁማን አክቲቪቲ ወይም ደግሞ ፊዚካል ኢንቫይሮንመንቶቹ አካባቢ ውስጥ የሰው ልጅ ኮንትሮል ማድረግ ይችላል ብሎ የሚያስበው የትኛው ነው ይላል። ኤ ኢንቫይሮንመንታል ፖዚቲቪዝም፣ ቢ ኢንቫይሮንመንታል ዲተርሚኒዝም፣ ሲ ኳንቲታቲቭ ሪቮሉሽን፣ ዲ አፕላይድ ጂኦግራፊ ይላል። መልሳችን የሚሆነው ማነው? እሱ ቢ ላይ ያለው ኢንቫይሮንመንታል ዲተርሚኒዝም ነው እሱ ማለት። ይሄ ኢንቫይሮንመንታል ዲተርሚኒዝም ምንድን መሰላችሁ የሚለው አንድ አካባቢ አለ፣ ያ አካባቢ የሰው ልጅ ላይ ተጽዕኖ ያሳድጋል ወይም ደግሞ ፊዚካል ኢንቫይሮንመንት ማስተር ዛት ኮንትሮል ሁማን አክቲቪቲ ነው እሱ የሚለው ማለት ነው። ፖሲቢሊዝም ደግሞ ምንድን ነው የሚለው ሁማን አክቲቪቲ ኢዝ ማስተር ኦፍ ፊዚካል ኢንቫይሮንመንት ወይም ደግሞ የሰው ልጅ ኢንቫይሮንመንት ላይ ተጽዕኖ ያሳድራል ይላል። ይሄኛው ደግሞ ኢንቫይሮንመንቱ የሰው ልጅ ላይ ተጽዕኖ ያሳድርበታል ነው የሚለው ዲተርሚኒዝም ማለት ነው። ኩዌሽን ነምበር 12 which scholar is associated with school of environmental positivism ይላል። environmental positivism አሶሲየት ያደረገው የትኛው ነው? የትኛው ስኮላር ነው ይላል። ኤ ፍሬሊስ ዳርዊን፣ ቢ ራስዘል፣ ሲ ዴሞንስ፣ ዲ ፌቨር ይላል። መልሳችን የሚሆነው ፖዚቲቪዝም ከተባላችሁ በማን ነው እሱ እንትን የተባለ ይሄ ፖዚቲቪዝም የተነገረው በፌቨር ነው እሱ። እነኚህ ደግሞ ሩተዘልና ዶሚንስ የምንላቸው ደግሞ በዲተርሚኒዝም ነው እሱ ማለት ነው እንትን የሚደግፉት። Question number 30 the philosophy that emphasizes two-way relationship between human and the environment ይላል። የትኛው ፊሎሶፊ ነው እሱ? two-way relationship አለ በሰው ልጅና በኢንቫይሮንመንት ላይ የሚለው እሱ የትኛው ነው ይላል። ኤ ኢንቫይሮንመንታል ዲተርሚኒዝም፣ ቢ ኢንቫይሮንመንታል ፖሲቢሊዝም፣ ሲ ኳንቲታቲቭ ሪቮሉሽን፣ ዲ ሪጂናል አፕሮች ይላል። መልሳችን የሚሆነው ቢ ላይ ያለው ኢንቫይሮንመንታል ፖሲቢሊዝም ነው ማለት ነው። ኢንቫይሮንመንታል ፖሲቢሊዝም ምንድን ነው የሚለው እሱ the philosophy that two-way relationship between human environment ሁማን እንደ ኢንቫይሮንመንት ላይ ሁለት አይነት ግንኙነት ነው እሱ ያለው። እንዴት ነው እሱ ግንኙነቱ ከተባላችሁ ደግሞ የሰው ልጅ ኢንቫይሮንመንቱ ላይ ተጽዕኖ ሊያሳድር ይችላል እና ደግሞ ኢንቫይሮንመንቱ ደግሞ የሰው ልጅ ላይም ተጽዕኖ ሊያሳድር ይችላል። ግን ይላል የሰው ልጅ ያን ተጽዕኖ የሚያሳድርበትን በዝሩ ናውሌጅ እና በስኪል ወይም ደግሞ በሲስተማቲክ በሆነ ወይ ያንን ችግር ሪሶልቭ ያደርጋል ነው የሚለው እሱ ማለት ይሄ ኢንቫይሮንመንታል ፖሲቢሊዝም። ኩዌሽን ነምበር 40 ዘ ኳንቲታቲቭ ሪቮሉሽን ኢን ጂኦግራፊ ኢመርጅ ኢን ዊች ታይም ፔሪድ ይላል። ኳንቲታቲቭ ሪቮሉሽን በየትኛው ሰዓት ነው እሱ ኢመርጅ የሆነው እሱ ይላል። ኤ ሌት 80 ሴንቸሪ፣ ሲ ሌት 90 ሴንቸሪ፣ ዲ ኢርሊ 1950፣ ዲ ሌት 1990 ይላል። ኳንቲታቲቭ ሪቮሉሽን መቼ ነው እሱ ኢመርጅ የሆነው? ሲ ላይ ባለው 1950 ሴንቸሪ ነው እሱ ማለት ነው። ሴንቸሪ ላለው ዓመተ ምህረት። ኩዌሽን ነምበር 50
which of the following was a major challenge that led quantitative revolution ይላል። ለኳንቲታቲቭ ሪቮሉሽን ሜጀር ቻሌንጅ የሆነው የትኛው ነው ይላል። ኤ ቱ መኒ ጂኦግራፈር ዲፓርትመንት፣ ቢ ጂኦግራፊ was seen as lowest descriptive and unscientific፣ ሲ ኤክሰሲቭ ዩዝ ኦፍ ኮምፒውተር፣ ዲ ኦቨር ፖፑሌሽን ኦፍ ጂኦግራፊ ይላል። መልሳችን የሚሆነው ለኳንቲታቲቭ ሪቮሉሽን ኢመርጅ ከሆነ በኋላ ቻሌንጅ የነበረበት ምንድነው እሱ ቢ ላይ ያለው ጂኦግራፊ was seen as slowly descriptive እና አንሳይንቲፊክ የሚለው ነው እሱ ማለት ነው። ከዛ በፊት የነበሩት ሰዎች ስለ ጂኦግራፊ ምን ነበር የሚያስቡት? ስሎሊ ዲስክሪፕቲቭ፣ በቃ ይሄ ምንም ነገር የሚገልጽ አይደለም እና ደግሞ አንሳይንቲፊክ የሆነ ሳይንስም ነገር አይደለም ነበር የሚሉት ማለት ነው። ይሄ ለኳንቲታቲቭ ሪቮሉሽን ከባድ ቻሌንጅ የነበረበት ማለት ነው። ኩዌሽን ነምበር 60 the quantitative revolution introduced all of the following except ይላል። ኳንቲታቲቭ ሪቮሉሽን ኢንትሮዱስ አድርጎ አንዱ ግን አልሆነም ይላል። ኤ ዲስክሪፕቲቭ ስታቲክ፣ ቢ ግራቪቲ ሞዴል፣ ሲ ዩዝ ኦፍ ኮምፒውተርስ፣ ዲ ሪጀክሽን ኦፍ ኦል ማቴማቲካል ሞዴልስ ይላል። መልሳችን የሚሆነው እነኚህ ሶስቱን ስናያቸው ዲስክሪፕቲቭን በመጀመሪያ ከቻሌንጁ ጋር ስናየው ለምሳሌ እዚህ ጋር ዲስክሪፕቲቭ ገላጭ አይደለም ብለው ነበረ ከኳንቲታቲቭ ሪቮሉሽን ኢመርጅ ሳይሆን በኋላ ግን ኳንቲታቲቭ ሪቮሉሽን ከመጣ በኋላ ምን አለ? ዲስክሪፕቲቭ ነው፣ ጂኦግራፊ ገላጭ ነው እና ደግሞ ግራፊቲ ነው እና ዩዝ ኮምፒውተር ምናምን አይጠቀምና ይሄ ሳይንቲፊክ ነገርን አይጠቀም የሚለውን ደግሞ አሳይቶ ነበር። በዩዝ ኮምፒውተርና ማቴማቲካል ሞዴልን ደግሞ አሳድጎ ነበረ ማለት ነው። አይጠቀም የሚለውን ደግሞ እንዲጠቀም አድርጎ ነበር ማቴማቲካል ሞዴል። እዚህ ጋር ደግሞ ሪጀክሽን ነው የሚለው። ስለዚህ መልሳችን ዲ ነው እሱ የሚሆነው። ኩዌሽን ነምበር 70 አፕላይድ ጂኦግራፊ ኢመርጅድ ኢን ላተር ፓርት ኦፍ ዘ አፕላይድ ጂኦግራፊ ምን ጊዜ ነው እሱ ኢመርጅ ሆነው ይላል። ኤ 90 ሴንቸሪ፣ ቢ 80 ሴንቸሪ፣ ሲ 20 ሴንቸሪ፣ ዲ 70 ሴንቸሪ ይላል። አፕላይድ ጂኦግራፊ መቼ ነው እሱ ኢመርጅ የሆነው? በ20ኛ ሴንቸሪ ነው እሱ። ኳንቲታቲቭ ሪቮሉሽን ደግሞ መቼ ነው ብለናል ቅድም? በ1950 ነው እሱ ኢመርጅ የሆነው ብለናል። ኩዌሽን ነምበር 80 which school thought of associated with using geography to solve social economic እና ፖለቲካል ፕሮብሌም የትኛው ስኩል ኦፍ ቶት ነው እሱ? ካሉት ስኩል ኦፍ ቶት ከዛ ውስጥ አራት አይነት ስኩል ኦፍ ቶት አሉ። ከነኚህ ከአራት አይነቶች ውስጥ የትኛው ነው እሱ የሚያምነው ሶልቭ ሶሻል ኢኮኖሚክ እና ፖለቲካል ፕሮብሌምን ለመፍታት እንትን አሶሲየት የሚያደርገው? ኤ ኢንቫይሮንመንታል ዲተርሚኒዝም፣ ቢ ኢንቫይሮንመንታል ፖዚቲቪዝም፣ ሲ ኳንቲታቲቭ ሪቮሉሽን፣ ዲ አፕላይድ ጂኦግራፊ ይላል። እቺን ጥያቄን ፖዝ አድርጋችሁ ሞክሯ። ብዙ ጊዜ ፈተና ላይ ትመጣለች። መልሳችን የሚወጣው ነው ኤ ላይ ያለው ዲ ላይ ያለው አፕላይድ ጂኦግራፊ ነው እሱ ማለት ነው። ይሄ አፕላይድ ጂኦግራፊ የሚያጠናጥነው ምን ላይ ነው እሱ? ሶልቭ ሪል ወርልድ ፕሮብሌም ወይም ደግሞ ዓለም ላይ ያለውን አብዛኛውን ችግር ሶልቭ ማድረግ ነው እሱ ማለት ነው። ከዚህ ውስጥ ለምሳሌ እነ ሶሻል ኢኮኖሚክ እና ፖለቲካል ኢሹዎችን መፍታት ነበረ ማለት ነው ዋና ዓላማውና እየሰራበት የነበረው ይሄ አፕላይድ ጂኦግራፊ። አፕላይድ ጂኦግራፊ መቼ ነው እሱ የተመሰረተው? በ20ኛው ክፍለ ዘመን ነው እሱ የተመሰረተው። ኩዌሽን ነምበር 90 the subfield of geography that studies earth cultural landscape ይላል። ስለ earth እና cultural landscape የሚያጠናው ነው ባዮግራፊ፣ ሶል ጂኦግራፊ፣ አንትሮፖስፌር፣ ዲ ክላይማቶሎጂ ይላል። መልሳችን የሚሆነው ሲ ላይ ያለው አንትሮፖስፌር ነው እሱ። ባዮግራፊ ስለ ላይፍ ምናምን ስለ ፕላንት የሚያጠና ነው፣ ስለ አኒማል። ሶል ጂኦግራፊ ደግሞ ስለ ሶይል ነው። ክላይማቶሎጂ ደግሞ ስለ ክላይሜት የሚያጠና ነው እሱ ማለት ነው። ኩዌሽን ነምበር 20 which of the following best describe the concept of region in geography ይላል። ስለ ሪጅን በደንብ ዲስክራይብ የሚያደርገው የትኛው ነው ይላል። ኤ point that with exact coordinate፣ ቢ geographic area distinct characterized distinct form of adjacent unit፣ ሲ the movement of people and the goods፣ ዲ the interaction between human and environment ይላል። ሪጅንን በደንብ ዲስክራይብ የሚያደርገው ቢ ላይ ያለው geographic area distinct characterized distinct from adjacent unit የሚለው ነው እሱ ማለት ነው። በአንድ አካባቢ የሚገኙ የቻራክተራይዝ የዛ አካባቢ የሚገኙ ቻራክተራይዞችን የሚገልጽ ነው እሱ ማለት ነው። ኤ ላይ ስና ፖይንት ዊዝ ኤግዛክት ኮኦርዲኔት ይላል። ይሄ ፖይንት ዊዝ ኤግዛክት ኮኦርዲኔት ደግሞ ምንድነው እሱ? አብሶሉት ሎኬሽን ነው ማለት ነው። አብሶሉት ሎኬሽን ነው እሱ። ኤግዛክት ኮኦርዲኔቶችን ወይም ደግሞ የሚናገረው ማለት ነው ሳውዝ፣ ኖርዝ፣ ዌስት፣ ኢስት ምናምን ብሎ ማለት ነው። ሲ ላይ ስናይ ደግሞ ዘ ሙቭመንት ኦፍ ፒፕል ጉድስ ይላል። ይሄ ደግሞ ዘ ሙቭመንት ኦፍ ፒፕል ጉድስ ምን ነው እሱ ሪፈር የሚያደርገው ሙቭመንት ነው ሪፈር የሚያደርገው። ዲ ላይ ደግሞ ዘ ኢንተራክሽን ቢትዊን ሂውማን ኤንድ ኢንቫይሮንመንት ደግሞ ሪፈር የሚያደርገው ማ ላይ ነው እሱ? ሂውማን ኢንቫይሮንመንታል ኢንተራክሽን ላይ ነው እሱ ማለት ነው ሪፈር የሚያደርገው። ኩዌሽን ነምበር 21 ፋንክሽናል ሪጅን ኢዝ ኦልሶ ናውን አስ ይላል። ፋንክሽናል ሪጅን ምን ተብሎ ይታወቃል ይላል። ፎርማል፣ ቢ ኖዳል፣ ሲ ዩኒፎርም፣ ዲ ናቹራል ይላል። መልሳችን የሚሆነው ምን ላይ ነው እሱ እንትን የሚለው ኖዳል ተብሎ ይታወቃል። ይሄ ፋንክሽናል ሪጅን በሌላ አባባሉ ማለት ነው ኖዳል ሪጅን ተብሎ ይታወቃል። ኩዌሽን ነምበር 22 which ancient Greek scholar defined geography as description of the earth የትኛው እንትን ነው እሱ? ጂኦግራፊ ዲስክሪፕሽን ኦፍ ስለ መሬት ነው የሚያጠናው ያለው ኤ አርስቶትል፣ ቢ ፕላቶ፣ ሲ ኤርስቶተለስ ይላል። መልሳችን የሚሆነው ጂኦግራፊ ዘ ዲስክሪፕሽን ኦፍ ዘ earth ወይም ደግሞ ጂኦግራፊ ስለ መሬት የሚያጠና ነው እሱ ወይም ደግሞ የሚገልጽ ነው እሱ ያለው ሰውዬ ማን ነው? ኤርስቶተለስ ነው እሱ ማለት ነው። ይሄ ኤርስቶተለስ በሌላ አባባል ደግሞ who is the first coin the term of geography ከተባላችሁ ኤርስቶተለስ ነው ማለት ነው። ለመጀመሪያ የጂኦግራፊን ቃል የጠራው ሰውዬ ማን ነው እሱ? ኤርስቶተለስ ነው ማለት ነው። ኩዌሽን ነምበር 23 the interaction between human and environmental include three aspects
which of the following is one of them ይላል። የትኛው ነው እሱ? ስሪ አስፔክቶች የሁማን እና ኢንቫይሮንመንታል ስሪ አስፔክት አለው ብሎ እንትን የሚለው ሶሪ በጣም ይቅርታ ከኢንተራክሽን ቢትዊን ሁማን ኢንቫይሮንመንት እና ለምሳሌ እነ ሶስት አይነት እንትኖች አሉ። ከዛ ውስጥ የትኛው ነው አንደኛው ይላል። ኤ አይሶሌሽን፣ ቢ ዲፔንደንሲ፣ ሲ ሰፓሬሽን፣ ዲ ኔግሌክት ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው ዲፔንደንሲ የሚለው ነው እሱ ማለት ነው። መልሳችን የሚሆነው ምን መሰላችሁ? የስሪ አስፔክት ኦፍ ሁማን ኢንቫይሮንመንት ኢንተራክሽን አለ ማለት ነው። ሶስት አይነት አስፔክቶች አሉ። ከዛ ከሶስት አይነት አስፔክቶቹ እነማን ናቸው ከተባላችሁ ደግሞ ዲፔንደንሲ፣ አዳፕሽን እና ሞዲፊኬሽን ናቸው ማለት ነው። እዚህ ውስጥ ደግሞ ያለው ማን ነው? እሱ ዲፔንደንሲ ነው እሱ ማለት ነው። ስለዚህ ቢ ነው መልሳችን። ኩዌስችን ነምበር 44 the theme of location includes both absolute and relative type absolute location ነው ናስ ይላል። the theme of location ሁለቱም ቃላቶች እቺ ሎኬሽን both absolute ላይም relative ላይም ትገኛለች። ግን absolute location ምን ተብሎ ይታወቃል እያለ ነው እዚህ ጋር ያለው። ኤ ቪሲናል ሎኬሽን፣ ቢ ታፒካል ሎኬሽን፣ ሲ አስትሮኖሚካል እና ማቴማቲካል ሎኬሽን፣ ዲ ሪጂናል ሎኬሽን። መልሳችን የሚሆነው ሲ ላይ ያለው አስትሮኖሚካል ኦር ማቴማቲካል ሎኬሽን ተብሎ ይታወቃል። አብሶሉት ሎኬሽን በሌላ ስሙ ምን ተብሎ ይታወቃል? አስትሮኖሚካል ኦር ማቴማቲካል ተብሎ ይታወቃል። እቺ ደግሞ ቪሲናል ደግሞ ሎኬሽን ከተባላችሁ ሪላቲቭ ሎኬሽን ደግሞ ምን ተብላ ትታወቃለች? ቪሲናል ሎኬሽን ተብላ ትታወቃለች ማለት ነው። ኩዌስችን ነምበር 25 which of the following is an example of systematic geography study ይላል። የትኛው ነው እሱ ሲስተማቲክ ጂኦግራፊ ኤግዛምፕል የሆነው ይላል። ጂኦግራፊ ኦፍ ዘ ሚድል ኢስት፣ ቢ ጂኦግራፊ ኦፍ ዘ ሳብ ሳሃራ አፍሪካ፣ ሲ ጂኦግራፊ ኦፍ ሃንጋር፣ ዲ ዘ ጂኦግራፊ ኦፍ ባልካን ይላል። እዚህ ጋር ቀደም እንደተነጋገርነው ሲስተማቲክ ወይም ደግሞ ሲስተማቲክ ስለምንድን ነው የሚያጠናው እሱን የተማልነው። ሲስተማቲክ ወይም ደግሞ ቶፒካል ስለምን እንደሚያጠናው ስለ ስፔሲፊክ ወይም ደግሞ ስለተገደበ ነገር ተባብለናል። ስለዚህ ከዚህ ውስጥ እሱ የትኛው ነው እሱ ይላል። መልሳችን የሚሆነው ሲ ላይ ያለው ጂኦግራፊ ኦፍ ሃንገር፣ ስለ ሃንገር ብቻ ነው በቃ ስለ ረሃብ ብቻ ነው እንጂ የሚያጠናው ስለ ሌላ ነገር አያጠናም። ለምሳሌ ቢ ላይ ስናይ ዘ ጂኦግራፊ ኦፍ ሰብ ሳሃራ ኦፍ አፍሪካ፣ ስለ ሰብ ሳሃራ ሙሉ ነው የሚያጠናው። ስለምን እንደሚያጠና እናውቃም። ስለ ክላይሜት ያጥና፣ ስለ ሃንገር ያጥና፣ ስለ አግሪካልቸር ያጥና፣ ስለምን እንደሚያጠና እናውቃም። ግን እዚህ ጋር ሆል አድርጎታል ማለት ነው። ይሄ ምንድነው እሱ? ሪጂናል ነው እሱ። ዲ ላይም ስናይ ዘ ጂኦግራፊ ኦፍ ባልካን በቃ ስለ ሀገሮች የሚያጠና ብዙ ጊዜ ምንድነው እሱ? ሪጂናል ነው እሱ ማለት ነው። ስፔሲፊክ ካደረገው ደግሞ ሲስተማቲክ ነው እሱ። ኩዌስችን ነምበር 26 which is school of thought was strongly criticized for viewing human as a passive agent የትኛው ነው እሱ? human and passive agent ነው እሱ ብሎ ክሪቲሳይዝ የሚያደርገው ይላል። ፖሲቢሊዝም፣ ቢ ኳንቲታቲቭ ሬጉሌሽን፣ ሲ ዴተርሚኒዝም፣ ዲ አፕላይድ ጂኦግራፊ ይላል። መልሳችን የሚሆነው ሲ ላይ ያለው ዴተርሚኒዝም ነው ማለት ነው። ዴተርሚኒዝም ምንድነው የሚለው? human are passive agent where physical factor are determine their attitude ወይም ደግሞ የሰው ልጅ ፓሲቭ የሆነ ኤጀንት ነው እሱ። ፊዚካል ፋክተር ምን ማድረግ ይችላል? በሰውየው ላይ በሰውየው አቲቱድ ላይ አፌክት ሊያደርገው ይችላል ነው እሱ ማለት ይሄ ኢንቫይሮንመንታል ዲተርሚኒዝም የሚለው እሱ። ኩዌስችን ነምበር 27 the relationship between geography and other discipline make geography ይላል። ጂኦግራፊ ምንድን ነው ይላል? ከሌላው እሱ ላይ የተባለ ኤ አይሶሌትድ፣ ቢ ሬሌቫንት፣ ሲ ኢንተርዲሲፕሊናሪ፣ ዲ ፒውርሊ ሳብጀክት ይላል። መልሳችን የሚሆነው ጂኦግራፊ ኢንተርዲሲፕሊናሪ ሳብጀክት ዛት ስታዲስ አባውት ቫሪየስ ሳብጀክትስ ነው እሱ ማለት ነው። ኩዌስችን ነምበር 28 which of the following is the discipline the most closely related to biography እዚህ ጋር ደግሞ ምንድን ነው የሚለው እሱ? ከባዮጂኦግራፊ ጋር ክሎዝሊ ወይም ደግሞ የሚቀራረቡ የትኛው ነው ይላል። ኤ ሜትሮሎጂ፣ ቢ ባዮሎጂ፣ ሲ ኢኮኖሚክስ፣ ዲ ፖለቲካል ሳይንስ ነው። መልሳችን የሚሆነው ባዮሎጂ የምትለው ነው እሱ ማለት ነው። ባዮጂኦግራፊ ስለምን እንደሚያጠናው ስለ ፕላንትና ስለ አኒማል ነው እሱ። ባዮሎጂ ደግሞ ስለምን ያጠናል? ስለ ሊቪንግ ኦርጋኒዝም የሚያጠናው ማለት ነው። ስለዚህ እነኚህ ሪሌተር ናቸው ማለት ነው። ሜትሮሎጂ የሚያጠናው ስለ ሌላ ነው፣ ኢኮኖሚክስም ስለ ሌላ ነው፣ ፖለቲክም ስለ ሌላ ስለሆነ ሞስት ሪሌተር የትኛው ነው እሱ? ባዮሎጂ ነው እሱ። ፈተና ስትሰሩ ባለፈው ዕለታም እንዳልኳችሁ ሞስት ሪሌተድ በቃ በአብዛኛው የሚቀርበውን ነው እሱ የምታዩት ማለት ነው እንጂ ሁሉም መልስ አይሆንም አትሉም። ኩዌስችን ነምበር 29 the belief that necessity is the mother of innovation aligns the most closely with which geographic philosophy ይላል። እቺን ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። necessity is the mother of innovation align most closely የትኛው ነው እሱ እንደዚህ የሚለው እሱ ይላል። ኢንቫይሮንመንታል ዲተርሚኒዝም፣ ቢ ኢንቫይሮንመንታል ፖሲቢሊዝም፣ ሲ ኳንቲታቲቭ ሬጉሌሽን፣ ዲ ሪጂናል አፕሮች ይላል። ይሄም necessity is the mother of innovation እናንተ እንዲገባችሁ ምን ብላችሁ ማየት ትችላላችሁ? ችግር ብልሃትን ያስተምራል ተብሎ ነው እንደዛ የሚፈታ። ሙሉ ለሙሉ ቃሉ ሲፈታ ችግር ብልሃትን ያስተምራል ብላችሁ መፍታት ትችላላችሁ። እንደዚህ ብሎ የሚያምነው ክሎዝሊ የትኛው ነው ይላል። መልሳችን የሚሆነው ኢንቫይሮንመንታል ፖሲቢሊዝም ነው እሱ ማለት ነው። የሰው ልጅ ስራ ችግር ከመጣበት ያን ችግር ሪሶልቭ ለማድረግ ብዙ ነገሮችን ስኪሉን ጭንቅላቱን ተጠቅሞ ቴክኖሎጂ ምናምን ተጠቅሞ ያን ያለበትን ችግር ሪሶልቭ ወይም ደግሞ ሊሰራ ይችላል ይላል። ኩዌስችን ነምበር 30 which of the following is not characterized of environmental determinism ይላል። ስለዚህ ዲተርሚኒዝም የሚያገልጸው የትኛው ነው ይላል። ፊዚካል ኢንቫይሮንመንት ኮንትሮል ሁማን አክቲቪቲ፣ ቢ ሁማን አር ፓሲቭ ኤጀንት፣ ሲ ሁማን ካን ሞዲፋይ ኢንቫይሮንመንት ዩዚንግ ቴክኖሎጂ፣ ዲ ዲፈረንስ ኢን ኢኮኖሚክ አክቲቪቲ ኮዝድ ባይ ፊዚካል ኮንዲሽን ይላል። መልሳችን የሚሆነው ስለ ዲተርሚኒዝም የሚያገልጸው የትኛው ነው እሱ? ሲ ላይ ያለው ሁማን ካን ሞዲፋይ ዜር ኢንቫይሮንመንት ዩዚንግ ቴክኖሎጂ የሚለው ነው እሱ ማለት ነው። ይሄ የሰው ልጅ ቴክኖሎጂ ተጠቅሞ
ሞዲፋይ ማድረግ ይችላል የሚለው ማነው? እሱ ፖሲቢሊዝም ነው እሱ ማለት ነው። ሌሎቹ እንዳለ ኤ ላይ ቢ ላይም ዲ ላይም ያሉት ስለ ዲተርሚኒዝም ነው የሚገልጹት። ኩዌሽን ነምበር 31 was the German geography who tried to show how people adapt to and are influenced by the environment ይላል። የትኛው ጂኦግራፈር ነው እሱ እንዴት የሰው ልጅ አዳፕት እና ኢንፍሉዌንስ ኢንቫይሮንመንት ላይ ሊያደርግ ይችላል ብሎ የገለጸው ይላል። ኤርቶስ ዞነት ቢ ፌቨር ሲ አሌክሳንደር ቬን ሁምዶልት ዲ ሃርድስታን ይላል። መልሳችን የሚሆነው ሲ ላይ ያለው አሌክሳንደር ቨን ሁምዶልት ነው ማለት ነው። የሰውዬ ምን አለ የሰው ልጅ እንዴት አዳፕት ማድረግ ይችላል ኢንቫይሮንመንት እና እንዴት ደግሞ ኢንፍሉዌንስ ኢንቫይሮንመንት ላይ ዛችሁ ተጽዕኖ ሊያደርግ ይችላልበታል ብሎ የገለጸው ሰውዬ ነው እሱ ማለት ነው። ኩዌሽን ነምበር 32 the field of geography that studies how plants and animals are distributed in school ይላል። እንዴት ነው እሱ የሰው አኒማል እና ፕላንትን የሚያጠናው የትኛው ነው እሱ ይላል። የክላይማቶሎጂ፣ ጂኦሜትሮሎጂ፣ ሲ ባዮጂኦግራፊ፣ ዲ ኦሽኖጂኦግራፊ ይላል። ስለ ፕላንት እና አኒማል የሚያጠናው ማን ነው እሱ? ባዮጂኦግራፊ ነው እሱ። ቀደመች ጥያቄ ተደግማለች። ሶሪ ስለተደገመ። ኩዌሽን ነምበር 34 the main tool of geography that uses gather and analyze information include all of the following ይላል። የትኛው ነው እሱ? ጂኦግራፊ ዩዝ ኦፍ ጋዘር አናላይዝ ኢንፎርሜሽን ኢንክሉድ ኦል ኦፍ ዘ ፎሎዊንግ። ጂኦግራፊ እነኝን ነገሮች ይጠቀማል ግን አንዱን አይጠቀምም ነው ይላል። የሆነ ኢንፎርሜሽን ጋዘር ለማድረግ ይላል። ኤ ኦብዘርቬሽን፣ ቢ ሲስተማቲክ ዲስክሪፕሽን፣ ሲ ማፒንግ፣ ዲ ኮንትሮል ላቦራቶሪ ኤክስፔሪመንት ይላል። መልሳችን የሚሆነው ምንድነው እሱ? ዲ ላይ ያለው ኮንትሮል ላቦራቶሪ ኤክስፔሪመንት ነው እሱ። ምክንያቱም ለምንድነው እሱ? ጂኦግራፊ ምን ይጠቀማል? ዲስክሪፕቲቭ ይጠቀማል። ሲቀጥል ደግሞ ሳይንቲፊክ ዲስክሪፕሽን ይጠቀማል። ሳይንሳዊ ነው እሱ። ማፕ ነው እሱ፣ በማፕ ይጠቀማል። ግን ኮንትሮል ላቦራቶሪ ኤክስፔሪመንት ብዙም ሲጠቀም አናየም። ግን ፊዚካል ጂኦግራፊ ላይ ግን ይጠቀማል አይደለ? ፊዚካል ጂኦግራፊ ላይ ግን ሞር አይሆንም ማለት ማሳችን እዚህ ውስጥ ካሉት ይሄ ትንሽ ቀረብ ይላል። እቺ 2016 ላይ መጣለች ጥያቄ ማለት ነው። ኩዌሽን ነምበር 35 the quantitative relation shifted geography from descriptive to quantitative relation ጂኦግራፊን ከኳንቲታቲቭ ሪሌሽን ወደ ምንድነው እሱ ሺፍት ያደረገው እሱ ነው የሚለው። ኤ ሪጂናል ስተዲ፣ ቢ ኢምፔሪካል ኦፍ ሜኪንግ ጂኦግራፊ፣ ሲ ሁማን ኢንቫይሮንመንታል ኢንተራክሽን፣ ዲ ሂስቶሪካል ጂኦግራፊ ይላል። መልሳችን ኳንቲታቲቭ ሪሌሽን ሺፍትድ ቱ ፍሮም ዲስክሪፕቲቭ ቱ ከገላጭነት ወደ ምንድነው እሱ ኢምፔሪያል ሎ ሜኪንግ ኦፍ ጂኦግራፊ ነው እሱ እየተቀየረው ማለት ነው። እቺም ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። ዩ ሴቭ ኢት። ኩዌሽን ነምበር 36 which of the following statement is true